በዚህ የስልጠና ክፍለ ጊዜ የምናየው የቢሊንግ ኤንድ ሪዲንግ ስር የሚገኝ አናሊቲክስ ነው። ሪደርስ ፐርፎርማንስ የሚለውን አናሊቲክስ እናያለን ማለት ነው። መጀመሪያ ላይ ይሄ ሮል ያለው ይሄ ፐርሚሽን ያለው ዩዘር አናሊቲክስ የሚለውን ክሊክ ያደርጋል። አናሊቲክስ ከዛ ከስተመር ኤንድ ቢሊንግ የሚለውን እንነካለን። ከዛ ሪደርስ ፐርፎርማንስ ክሊክ እናደርጋለን። ዓመተ ምህረት እንመርጣለን። ለምሳሌ የ2016 ዓመተ ምህረት ፔሪድ ደግሞ ወሮችን ነው። ለምሳሌ የአፕሪል ወርን የሚያዝያ ወርን ማለት ነው ስንመርጥ በሚያዝያ ወር ላይ አንባቢዎቻችን የነበራቸውን ፐርፎርማንስ ያሳየናል ማለት ነው ይሄ ሪፖርት። ያም ማለት ምን ማለት ነው? ለምሳሌ አክቲቭ አንባቢዎቻችን 31 አንባቢዎች እንዳሉን እዚህ ጋር ያሳያል። እዚህ ጋር ሁሉንም እንድናይ 30 50 እናርቅ 31ን ማየት እንድንችል ከዛ ለምሳሌ አበበ ገለታ ባኔ የሚባለው አንባቢያችን የተመደቡለት 1494 የውሃ ቆጣሪዎች ነበሩ። ያነበባቸው 1312ቱን ነው። ካነበባቸው ውስጥ ጤናማ ንባብ የነበራቸው ያም ማለት ኔጌቲቭ ንባብ የሌላቸው ኮንሰምፕሽን ንባብ የሌላቸው ወይም ያልተጋነኑ የሆኑ ማለት ነው። ወይም ሪፒትድ ዜሮ ያሉ 1200 ነበሩ። ዜሮ ሪዲንግ የሚባለው የባለፈው ወር ንባባቸውና የዚህ የሚያዝያ ወር ንባባቸው ተመሳሳይ የመጣባቸው 112 ናቸው። ኮሬክትድ ሪዲንጋቸው የተስተካከለላቸው በሪዲንግ አናሊስት በኩል 24 ናቸው ማለት ነው። አጠቃላይ ከተመደቡለት 1492 የውሃ ቆጣሪዎች 1312ቱን አንብቦ 87% አቺቭመንት አስመዝግቧል ማለት ነው። የባያንሙም ሳሩፌን ብናይ 1923 ተመድቦለን ነበር። 1807 አንብቧል። ፐርሰንቴጁ ስንት ነው? 93% አሳክቷል። ካነበባቸው 1807 ውስጥ አምስቱ የተጋነኑ ንባቦች ነበሩ የሚለውን ያሳየናል ማለት ነው። ወደ ታች ደግሞ ስንሄድ ለምሳሌ ዘነበ ገመቹ ከ1515 1348 አንብቧል። አንዱ ኔጌቲቭ ንባብ ነበረ። 27ቱ ደግሞ ላይ በምናየው ኮሎን መሰረት ንባባቸው የተስተካከለ ነው ማለት ነው። አጠቃላይ 88% አስመዝግቧል ማለት ነው። ሌላው ማስተዋል ያለባችሁ ሳይንድ ሲደረጉ ከስተመር ዲስትሪቡሽን ላይ አንባቢዎቻችንን ለውሃ ቆጣሪዎች ለደንበኞች አሳይን ስናደርግ በአግባቡ አሳይን ካላደረገ አሁን ለምሳሌ የሰውዬ 8 ብቻ ነው አሳይን የተደረገ የሚል አለ ተሰማ በቃል። እሱ ግን ያነበበው ሄዶ 1618 ነው። አያችሁ ወደ 20225 ፐርሰንቴጅ ያሳይናል። ለምን ከ8 ተመድቦለት ከዛ በላይ አቺቭ ስላደረገ ማለት። ስለዚህ እዚህ ጋር ለእያንዳንዱ አንባቢዎቻችን ትክክለኛ ውሃ ቆጣሪዎቻቸውን አሳይን ማድረግ ትክክለኛ ቁጥሩ እዚህ ጋር ሪፍሌክት መደረጉ ፐርሰንቴጁንም እዚህ ጋር በአግባቡ ያሳየናል ማለት ነው። ለምንድን ነው ይህን ፐርሰንቴጆች ጠቃሚ ሆነው? ምክንያቱም አንዳንድ ዩቲሊቲዎች በሰራተኞች ለምሳሌ የራሳችን ቅጥረኞች ቢሆኑ እንኳን አንባቢዎቻችን ለምሳሌ ከ80% አቺቭ ካደረጉ የሆነ ያህል ቦነስ አላቸው ሊባል ይችላል። ሌሎች መስሪያ ቤቶች ደግሞ የእኛ ቅጥረኞች ካልሆኑ አንባቢዎች እና በኤጀንሲዎች በኮንትራት የሚሰሩ ከሆነ እስቲል ባነበቡት ቆጣሪ ልክ ብር ይከፈላቸዋል። ለምሳሌ 4 ብር 5 ብር በአንድ ቆጣሪ ወይም 10 ብርም ሊከፈላቸው ይችላል በቆጣሪ ባነበቡት ልክ። ግን ካነበቡት በላይ ባነበቡት ልክ ይከፈላቸዋል እንበል የኮንትራት ሰራተኞች ከሆኑ። ነገር ግን ለምሳሌ ከ85% በላይ አቺቭ ካደረጉ ተጨማሪ ቦነስ አለ የሚባል አይነት አሰራር ካላቸው ዩቲሊቲዎች ይሄኛው ሪፖርት በጣም ይጠቅማቸዋል ማለት ነው። አሁን የ2016 የሚያዝያ ወር ነው፣ ኤፕሪል ወርን እያየን ነው። ይሄንን ፕሪንት ማድረግ ይቻላል። ፕሪንት ስታደርጉ በፒዲኤፍ መልኩ ሚስ ዲስፕሌይ ያደርግላችኋል። ይሄንን ፕሪንት አድርጋችሁ መጠቀም ትችላላችሁ ማለት ነው። ላይ ሪደርስ ፐርፎርማንስ ሪፖርት የሚላለው ካውንቱ 31 አንባቢዎቻችን እንደሆነ ያሳያል። መንዙ ደግሞ የ2016 ሚያዝያ ወር እንደሆነ ያሳየናል በዚህ መልኩ ማለት ነው። ይሄኛውም ሌላ ከአንባቢዎቻችን ጋር ተያይዞ ያለ የቢሊንግ ኤንድ ሪዲንግ ሞጁል ሪፖርት ነው ማለት ነው። ሪፖርቱ ይህንን ይመስላል።
ይመስላል።